በመጨረሻም ተረጋግጧል። የአያቶላ አሊ ሐሚኒን መገደል ተከትሎ ኢራን ልጃቸውን ሙጅተባ አሊ ሐሚኒን ሾማ ነበር። ነገር ግን አዲሱ የኢራን አያቶላ ሙጅተባ መገደላቸው ተረጋግጧል። የእስራኤል የደህንነት ቢሮ መረጃውን አረጋግጦታል። ወዲህ ደግሞ ትራምፕ እንደዛቱት ኢራንን ሲኦል አድርገዋታል። ሌሊቱን አሜሪካ እጅግ የተቀናጀና አደገኛ ጥቃት ኢራን ላይ ፈጽማለች። የዛሬውስ እጅጉን ይለያል። በዚህም ቀጠናው ሲኦል የሆነ ሲሆን እስራኤልም አንጀቷ ቅቤ ጠጥቷል። ትራምፕ ኢራንን በአንድ ሌሊት እናጠፋታለን ሲሉም ከሰዓታት በፊት በሰጡት መግለጫ ላይ ዳግም ዝተዋል። ነገር ግን አሜሪካ ሌሊቱን ጠንካራና ከባድ ጥቃት ብትፈጽምም ትራምፕም በአንድ ሌሊት ኢራንን እናጠፋታለን እያሉ እየፎከሩ ቢሆንም ይህ ጦርነት ግን የትራምፕን አንጎል እየበጠበጠ ሆኗል። በእርግጥም ጋሽ ትራምፕ ሳያመዛዝኑ ሰተት ብለው የገቡበት ጦርነት ጤንነታቸውን ጭምር እስኪያቃውስ የደረሰ ይመስላል። ወደዚህ ጦርነት ሲገባ በጥቂት ሰዓታት ወታደራዊ ተልእኮና ለቀናት በዘለቀ ማስፈራራት በእጃቸው እንዳስገቡት የቬንዙዌላው ነዳጅ ዘይት የኢራንም ጉዳይ በቀላል ያልቃል። ለዓመታት የሚጎመጁበት ዘይትም መውረስ ይቻላል በሚል እሳቤ ቢሆንም እንዳሰቡት አልሆነም። ከአንድ ወር በላይ በሆነው በዚህ ጦርነት በኢራን ላይ የቻሉትን ያህል የቦምብ ውርጅብኝ እያወረዱ እንዲሁም ያስፈራራል የሚሉትን ቃል ሁሉ በመጠቀም በተደጋጋሚ ኢራንን ለማንበርከክ ሞክረዋል። ከቀናት በፊትም ለኢራን 48 ሰዓት የሰጡ ሲሆን ካልታዘዘች ጉዷ እንደሚፈላ ተናግረዋል። ሰዓቱም ሊጠናቀቅ ጥቂት ደቂቃዎች ቀርተውታል። ሰውየው የረሱት ነገር ቦምብ አገርን የሚፈታ ቢሆን አሜሪካ ከቪየትናም ሽንፈትን ተከናንባ ባልወጣች ነበር። አሜሪካ በዚህ የቪየትናም ጦርነት ወቅት 7.5 ሚሊዮን ቶን የሚጠጋ ቦምብ አዝንባለች፣ ጥላለች። ይህ አሜሪካ በቪየትናም ላይ ያወረደችው እሳት መጠን ምን ያህል ብዙ እንደሆነ ለመረዳት በሁለተኛው የዓለም ጦርነት ወቅት ከተጣለው 2.1 ሚሊዮን ቶን ቦምብ በቪየትናም የተጣለው በ3 እጥፍ ይበልጥ ነበር። አሜሪካ በቪየትናም ቆይቷ ቦምብ ብቻ አይደለም እያዘነበችው፣ ህዝብ አብቅሎ እንዳይበላ እጽዋትን የሚያረግፍ ኤጀንት ኦሬንጅ የተባለ መርዛማ ኬሚካል ሁሉ ተጠቅማለች። አሜሪካ መድኃኒት በሚረጩ አውሮፕላኖች አማካኝነትም በቪየትናም ደኖችና የእርሻ መሬቶች ላይ 20 ሚሊዮን ጋሎን የሚጠጋ ኬሚካል በመርጨት በሚሊዮን ቶን የቦምብ ውርጅብኝ አልበገር ያላትን የቪየትናም ህዝብ በረሃብ ለማንበርከክ ሞክራ ነበር። ነገር ግን አልሆነም። እንደ ቪየትናም ያለ አገር ወዳድ ህዝብን በምንም አትበግረውም። የኢራናውያንም እንዲሁ ነው። ትራምፕ ኢራንን ንዴታቸውን ለመወጣትና የአሜሪካንን ውርደት ለማካካስ በቻሉት መጠን ይደበድቡ ይሆናል። ነገር ግን አሜሪካ 7 ሚሊዮን ቶን ቦምብ አውርዳ ቪየትናምን እንዳላሸነፈች ሁሉ ኢራንን ማንበርከክ አትችልም የሚለው ጎልቶ እየተሰማ ያለ ድምጽ ሆኗል። ውድ አዲስ ፖስት ሚዲያ ቤተሰቦች እነዚህን ጉዳዮች በስፋት እንዳሰሳለን። ሌሊቱን ኢራን ሲኦል እስክትሆን ድረስ በአሜሪካና እስራኤል ከባድ ድብደባ ተፈጽሞባታል። ይህንን ለመበቀል ጥቃት ፈጽማለሁ እያለችም ትገኛለች። ከዚህ በተጨማሪም እስራኤል ከአንድ ወር በፊት በፈጸመችው ጥቃት ሙጅተባ አሊ ሐሚኒ ቆስለው የነበረ ሲሆን በዛሬው ዕለት የእስራኤል የደህንነት ቢሮ ባጋራው መረጃ አዲሱ አያቶላ መገደላቸውን አረጋግጧል። እነዚህን ጉዳዮች በስፋት እንዳሰሳለን። ቪዲዮውን ላይክ አድርጋችሁ በመጀመር አብራችሁን እንድትቆዩ ግብዣችን ነው። ከሞትና ከሞሳድ የሚያመልጥ የለም እንዲሉ እስራኤል አሁንም የኢራንን ከፍተኛ ባለስልጣናትና ወታደራዊ መሪዎችን መግደሏን ቀጥላበታለች። ታላቁን አያቶላ አሊ ሐሚኒን በመግደል የተጀመረው ጦርነት በርካታ የኢራን ባለስልጣናትን፣ ወታደራዊ መኮንኖችን አንድ ባንድ ቀሽቷል። አሁን ደግሞ ተረኛው አዲሱ አያቶላ ሙጅተባ ሐሚኒ ሆኗል። የኢራኑ ጠቅላይ መሪ ሆነው የተሾሙት ሙጅተባ ሐሚኒ ራሳቸውን ስተው በቆም በተባለ ከተማ ውስጥ በኮማ ውስጥ እንደሚገኙ እንዲሁም ሀገሪቱን ማስተዳደር በማይችሉበት ደረጃ ላይ እንደሚገኙ ዘ ታይምስ ጋዜጣ አንድ የደህንነት መረጃን ጠቅሶ ዘግቧል። በአሜሪካና እስራኤል የደህንነት መረጃዎች ላይ ተመስርቶ ለባህረ ሰላጤው አጋር ሀገራት የተላከው ሚስጥራዊ የዲፕሎማሲ ማስታወሻ እንዳመላከተው አዲሱ አያቶላ ሙጅተባ ሐሚኒ በቆም ከተማ በጽኑ ሁኔታ ውስጥ ሆነው ሕክምና እየተከታተሉ ሲሆን የመትረፋቸው ነገር አጠራጣሪ ነው። የኢራን መንግስት በሚያደርገው በየትኛውም የውሳኔ አሰጣጥ ሂደት ውስጥ መሳተፍ በማይችሉበት ደረጃ ላይ ይገኛሉ ብሏል። ፌብሩዋሪ 28 በተሰነዘረው የመጀመሪያ ዙር ጥቃት እንደቆሰሉ ከሚታመንበትና ጦርነቱ ከተጀመረበት ጊዜ አንስቶ የሙጅተባ ሐሚኒን አድራሻ አንድ ሪፖርት በይፋ ሲያጋልጥ ይህ የመጀመሪያው ነው።
በተጨማሪም ይኸው ሰነድ በመጀመሪያው ዙር የአየር ጥቃት በተገደሉት አባታቸውና የቀድሞ ጠቅላይ መሪ አያቶላ አሊ ኻሜኒ በቆም ከተማ ለሚፈጸመው የቀብር ስነ ስርዓት ዝግጅቶች እየተደረጉ መሆኑ ተመላክቷል። እዚህ ጋር የሚጠቀሰው ሌላው ጉዳይ ስድስተኛ ሳምንቱን እያገባደደ ባለው ጦርነት እስራኤል በኢራን የደረሰባትን ኪሳራ የሚመለከተው ነው። ባለፈው አንድ ወር ብቻ ከኢራን ጋር እየተደረገ ያለው ጦርነት ለእስራኤል መንግስት ወደ 15 ቢሊዮን ዶላር ገደማ ወጪ ማስከተሉ ነው ዘግይተው የወጡ ሪፖርቶች ያረጋገጡት። በምዕራብ ባንክ ራማላ የምትገኘው ጋዜጠኛ ኑር ኦዲህ እንደዘገበችው ጥቃቱ በእስራኤል የኢኮኖሚና ወታደራዊ ተቋማት ላይ ጉዳት አድርሷል፣ ሊያውም ከፍተኛ ብላለች። እንደ ዘገባዋ ከሆነ ከ26000 በላይ እስራኤላውያን በደረሰባቸው ከፍተኛ የንብረት ውድመት ምክንያት ካሳ እንዲከፈላቸው ጥያቄ አቅርበዋል። ይህ ቁጥር አነስተኛ ጉዳት የደረሰባቸውንና በቀጥታ በሌላ የአሰራር ሂደት የሚስተናገዱትን አያካትትም። በተጨማሪም በኢራን ሚሳኤል ጥቃት ምክንያት በርካታ ህንጻዎች ዳግም ለጥቅም እንዳይውሉ ሆነው ፈራርሰዋል። ከወታደራዊ አንጻርም በፔታ ቲክፋ የሚገኝ ቢያንስ አንድ የድሮን ማምረቻ ፋብሪካ በደረሰበት ጥቃት ምክንያት ከአገልግሎት ውጪ መሆኑ ተረጋግጧል። በእስራኤል በኩል ስለ ጦርነቱ ጉዳት የሚወጡ መረጃዎች ላይ ጥብቅ ቁጥጥር ቢኖርም አሁን እየወጡ ያሉ መረጃዎች ግን የጥቃቱን ስፋትና ጥልቀት እንዲሁም በሀገሪቱ ላይ እያሳደረ ያለውን ጫና በግልጽ የሚያሳዩ ሆኗል እየተባለ ነው። በእንዲህ መልኩ በቀጠለው ጦርነት ሌሊቱን ትራምፕ ሰፊ መግለጫን በዋይት ሃውስ ሆነው ሰጥተዋል። በመግለጫቸውም በርካታ ጉዳዮችን እያነሱ ሲሆን በተለይም ባለፈው እሁድ ስለተደረገው የአሜሪካን የጀት አብራሪ ለመታደግ ስለተደረገው ኦፕሬሽን በዝርዝር ተናግረዋል። መግለጫው ያተኮረው አርብ ዕለት በኢራን ተመቶ የተከሰከሰው ተዋጊ ጀት ውስጥ የነበሩ ሁለቱ የአሜሪካ አየር ኃይል አባላትን ለማዳን ስለተካሄደው ዘመቻ በማብራራት ነበር። የትራምፕ አብዛኞቹ አስተያየቶች የበረራ አባላቱ ለማዳን የተደረገውን ጀግንነት ማሞካሸት ላይ ያተኮረ ሲሆን የሆርሙዝ የባህር ወሽመጥ ማክሰኞ በተያዘለት የጊዜ ገደብ እንደገና ካልተከፈተ አሜሪካ በኢራን የኃይልና የትራንስፖርት መሰረተ ልማቶች ላይ ጥቃት ልትሰነዝር እንደምትችልም በድጋሜ አስጠንቅቀዋል። መላው አገሪቱ በአንድ ሌሊት ሊጠፋ ይችላል፣ ያ ምሽት ደግሞ ነገ ማታ ሊሆን ይችላል ሲሉ ተናግረዋል። የጊዜ ገደቡ ካለፈ በኋላ ኢራን ወደ ድንጋይ ዘመን ትመለሳለች ሲሉም አክሏል። ድልድይ አይኖራቸውም ያሉት ትራምፕ ምንም አይነት የኃይል ማመንጫ አይኖራቸውም ሲሉም ዝተዋል። ፕሬዝዳንት ትራምፕ በተለይ ሁለተኛውን የአየር ኃይል አባል ፍለጋ ለማግኘት በተካሄደው የ48 ሰዓታት የህይወት አድን ጥረት ሁሉም የሰራዊቱ አባላት ሙሉ እምነት እንዳልነበራቸው ተናግረዋል። በጣም አደገኛ ተልዕኮ መሆኑ እንደተነገራቸው ያስረዱት ትራምፕ ነገር ግን የሚገባው እንደሆነ ተሰምቶ ነበር ብለዋል። አንድ የዜና ተቋም አንድ ፓይለት መጥፋቱን ከዘገበ በኋላ ተልዕኮ ችግር ገጥሞትና ከባድ አድርጎት ነበር ያሉት ትራምፕ የኢራን ባለስልጣናትም ከዘገባው በኋላ የአየር ኃይል አባሉን ለመያዝ የራሳቸውን ዘመቻ መክፈታቸውን ተናግረዋል። ዋናውን የመረጃ ምንጩን ለማግኘት የአሜሪካ ባለስልጣናት ጠንክረው እየሰሩም ነው ብለዋል። ትራምፕ ጦርነቱን ለማቆም ከኢራን ጋር ለሚደረገው ማንኛውም አዲስ ስምምነት በሆርሙዝ የባህር ዳርቻ በኩል ነፃ የነዳጅ ዘይት ፍሰት መፍቀድን ማካተት አለበት ብለዋል። አሜሪካ የኢራን መሰረተ ልማት ላይ ጥቃት ለመሰንዘር ዳግመኛ ከዛቱ በኋላ የአሜሪካ ዘመቻ ነፃነታቸውን ለማግኘት ለመሰቃየት ፈቃደኛ ለሆኑ ኢራናውያን ጠቃሚ ነው በማለትም ተናግረዋል። ከዚህ በተጨማሪም ትራምፕ ኢራን የአሜሪካ ተዋጊ አውሮፕላንን መታ የጣለችው በክህሎት ሳይሆን በአጋጣሚ ነው ሲሉ ማጣጥለዋል። ሆኖም አሁን ምናልባት በውስጣቸው ብዙ ጥይት ቀዳዳ ያላቸው አንዳንድ ሄሊኮፕተሮች አሉም ብለዋል። ትራምፕ ኢራን የኒኩሌር ጦር መሳሪያ ሊኖራት አይችልም ያሉም ሲሆን እብዶች ናቸውና የኒኩሌር ጦር መሳሪያን በእብዶች እጅ ማስገባት አንችልም ብለዋል። አክለውም እንደኔ ቢሆን ኖሮ የኢራንን ሰፊ የነዳጅ ዘይት ክምችት ወስድ ነበር ሲሉ ለጋዜጠኞች ተናግረው በርካታ ገንዘብ አገኝበት ነበርም ብለዋል። ትራምፕ በርካታ አሜሪካውያን በኢራን የሚያካሂዱትን ጦርነት ቢቃወሙም አሁንም ጦርነቱን የሚቃወሙ ጅሎች ናቸው ሲሉ አጣጥለዋቸዋል፣ ዘልፈዋል። ኢራን የሆርሙዝ ወሽመጥን እንድትከፍት እስከ ማክሰኞ ድረስ ያስቀመጡት ቀነ ገደብ የመጨረሻ መሆኑን ተናግረውም ኢራን ለአሜሪካ ጦርነቱን እንዲያበቃ ላቀረበችው ምክረ ሐሳብ የሰጠችውን ምላሽ ወሳኝ ነገር ግን በቂ ያልሆነ ሲሉም ገልጸውታል። ይህ ጦርነት በእንዲህ መልኩ መቀጠሉን ተከትሎ ታዲያ ምናልባትም ዓለም ወደ ሰፊ የዓለም ጦርነት ልትገባ ትችላለች የሚል ስጋት አብሮ ይነሳል። በአንድ ቀጠና የሚነሳ ግጭት በሌሎች አካባቢዎችም ግጭት እንደሚቀሰቀስ ተንታኞች ይናገራሉ። ምዕራባውያን መዘናጋታቸውን በማየት ቻይና ታይዋንን ለመጠቅለል ትሞክር ይሆናል። ሩሲያም በዩክሬን የምትወስደውን እርምጃ ልታጠናክር ትችላለች። ፕሮፌሰር ማርጋሬት ግጭት ከቀጠናው ውጪ ሊስፋፋ ይችላል ይላሉ። በዚህ ግጭት ውስጥ እድሎች የሚታዩቸው አገራት በጦርነት ውስጥ መግባታቸው ለዚህ ዋነኛው ምክንያት ነው። ጦርነቱ ቀጠናዊ ሆኖ እንደሚቀጥል
እንደሚቀጥልም ይነገራል። ሳውዲ አረቢያን ጨምሮ የባህረ ሰላጤው አገራት ትብብር ወደ ጦርነቱ ሊገባ ይችላል። ቻይናና ሩሲያ የጦርነቱ አካል ይሆናሉ ተብሎ ግን በርካቶች አይጠብቁም። ዓለም ላይ አንድ ነገር ሲከሰት ቻይና ታይዋንን ተጠቀልላለች የሚለው ፍርሃት ትርጉም የለሽ ነው የሚሉ አሉ። ስለ ሶስተኛው የዓለም ጦርነት እየተወራ ከሆነ ግን ቻይናና ሩሲያን በቀጥታ የሚያሳትፍ ላይሆን ይችላል። የአውሮፓ የመካተት እድልም በጣም ጠባብ ነው የሚሉ ሀያሲያን አሉ። ቻይና ከፕሬዝዳንት ትራምፕ ጋር የምትከተለውን ፖሊሲ ሲገልጹ ተገዳዳሪ አገር የስትራቴጂ ስህተት ሲሰራ ማስቆም አያዋጣም የሚል እንደሆነ ተንታኞች ያነሳሉ። የነዳጅ ዋጋ መጨመር ከፍተኛ ጫና ያሳደረበት ቻይና አሸማጋይ ከመሆን ተጠቃሚ ልትሆን እንደምትችልም ይነገራል። የነዳጅ ዋጋ መጨመር ካሳደረው ጫና በበለጠ ስትራቴጂያዊ ጥቅም እንዳለው ይታመናል። አሜሪካ በመካከለኛው ምስራቅ ጦርነት ስትያዝ ቻይና የነዳጅ ሽያጭ ማካሄድ ትችላለች። ታሪክ እንደሚያሳየው ጦርነት በመታበይ በኩራትና ተገዳዳሪ አገራትን በመፍራት ይጀመራል። መሪዎችም የጦርነት ሁኔታን ይወስናሉ። የፈረንሳይ ጠቅላይ ሚኒስትር ጎርጊስ ኪሜንሲዮ ጦርነትን ከመጨረስ ይልቅ መጀመር ይቀላል ያሉት በአንደኛው የዓለም ጦርነት ወቅት ነበር። ብዙ ውድመትና እልቂት ከደረሰ በኋላ ጦርነትን የመቀጠል አዝማሚያ እንዳለ ተንታኞች ይናገራሉ። የታሪክ ፕሮፌሰሮች እንደሚሉት የመሪዎች መታበይና ኩራት ጦርነትን እንደሚያስቀጥል ማሳያው ፕሬዝዳንት ፑቲን ናቸው። የዩናይትድ ኪንግደም መከላከያ ባወጣው ሀዝ ሩሲያ 1.2 ሚሊዮን ሰዎችን አጥታለች። ይህም በሁለተኛው የዓለም ጦርነት አሜሪካ ከሞቱባት ወታደሮች ይገዝፋል። ፕሮፌሰሮች እንደሚሉት መሸነፋቸውን ማመን የማይፈልጉ መሪዎች ጦርነትን ያስቀጥላሉ። ለዚህ ምሳሌ የሚሆነው አዶልፍ ሂትለርና የሚያቀነቀነው ጽንሰ ሐሳብ እንደማያሸንፍ እየታወቀ ውጊያ መቀጠሉ ነው። ጦርነትን ለማቆም ዲፕሎማሲ ትልቅና ቁልፍ ቦታ አለው። ነገር ግን በኢራን አሜሪካ እስራኤል ጦርነት እንደተመለከትነው ከሆነ ግን በዲፕሎማሲ ከፍተኛ ጥረቶች እየተደረጉ ቢሆኑም ኢራን ግን አሻፈረኝ ብላለች።